ዘመን ተቀይሯል። የዓለም የኃይል ሚዛን ከአሜሪካና ከአውሮፓውያን ዘንድ እየሸሸ ይመስላል። የኃይል ሚዛኑ ወደ መካከለኛው ምስራቅ በረሃዎች ፊቱን እያዞረ መስሏል። በቤተ መንግሥት እየተንጎማለለ የዓለምን የበላይነት ሲዘክር የነበረው ልዕለ ኃያልነት ዛሬ ከቤተ መንግሥት ተንኮታኩቶ ለበረሃ የሰርጥ ወሽመጦች ቦታውን የለቀቀ ይመስላል። እኛ ያልወሰንነው ውሳኔ፣ ያላሴርነው ሴራ፣ ያልቋጠርነው ገመድ የበረሃ ንፋስ ነው የሚሉት ኃያላን ሀገራት ወደ መሬት ዝቅ ብለው ለመካከለኛው ምስራቅና ለተረኞች ማጎብደዳቸው ዓለምን ጉድ አስብሎታል። ዛሬ ዋሽንግተንና አጋሮቿ አንደበታቸው ተሳስሮ የፐርሺያ ምድር ድምፅ ለዓለም አስተጋብቷል። ከመካከለኛው ምስራቅ የሚወጡ እያንዳንዳቸው ቃላት በአሜሪካና አጋሮቿ በጥንቃቄ ተሰንጥቀው ቅኔያቸው መተርጎም ጀምሯል። እነዛ ድምፆች በዓለም አቀፉ ሕዝብ ጆሮ ዘንድ ማስተጋባት ጀምረዋል። ከአሜሪካና ከምዕራባውያኑ ሊያመልጥ ቅንጣት ብቻ የቀረው የጠቅላይ ገዥነት ወይም ሱፐር ፓወር ያ ዘመን ያበቃለት ታሪክ ብቻ ሊሆን ተቃርቧል። ያልተጠበቀችው ኢራን የጦር ሾተላይዋን ከጥልቅ ዋሻዎቿ ስትመዝ ፈርጣማው ክንደ ብርቱ ቭላዲሚር ፑቲን በዝምታው ሲውጣቸው ልበ ደንዳናው ዢ ጂንፒንግ በቴክኖሎጂ ሲራቀቅባቸው እንደ ነብር ቁጣውንና ፉከራውን በአደባባይ የሚነዛው ወጣቱ ኪም ጆንግ ኡን በአንድ ጀንበር አጠፋቸዋለሁ ሲላቸው ልባቸው በጭንቀት ራደ። የዓለም መሪዎችን ከመጤፍ የማይቆጥረው ትራምፕ ዛሬ ላይ ፊቱን ወደ ክሬምሊኑ ንጉሥ ቭላዲሚር ፑቲን ማጎብደድ ሳይጀምሩ አልቀሩም። ከ60 ደቂቃ በላይ የተደረገው የስልክ ወሬ የዚሁ የጭንቀት አካል ሳይሆን እንዳልቀረ መገናኛ ብዙሃን ከሚያወጡት መረጃ ለመረዳት ተችሏል። ይህ አጋጣሚ የማዕቀብ ማዕበል ለሚጎርፍባት ሩሲያ መልካም አጋጣሚን ይፈጥርላታል ተብሎም ተገምቷል። ወዲህ ለአሜሪካና ለምዕራባውያን የራስ ምታትና የውሃ የሆነውን የነዳጅ እጥረት በሩሲያ በኩል ጥማቸውን ለማርካት ፕሬዝዳንት ትራምፕ ከወደ ክሬምሊን ከፍተኛ ፍላጎት አሳይተዋል። የኢራን አብዮታዊ ዘብ አይአርጂ የዓለምን የነዳጅ የደም ስር ቁልፍ በመዳፉ ይዞ የጦርነቱን ምዕራፍ እናንተ ብትከፍቱትም ፍጻሜው ግን በእኛ የደም ጠብታ ፊርማ ይሆናል ሲል ለ6 ወራት የሚፈጸም አዲስ የጦር አዋጅ አውጥቷል። ይህ ዛቻና ተራ ማስፈራሪ አይደለም። ከዛ ባሻገር የአሜሪካን ጦር አብረክርኮ ዋይት ሃውስን አስጨንቆ ትራምፕን ወደ ፑቲን እንዲማጸኑ ያስገደደ፣ ምዕራባውያኑን በዝምታ ባሪ ዋጠ፣ የዓለም የኃይል ሚዛን ወደ ማን እንዳጋደለ የሚያሳይ ጠንከር ያለ አስደንጋጭና አስፈሪ ትዕይንት ነው። አድማጮች፣ የአሜሪካንና የምዕራባውያኑን የበላይነት የሚፈታተነው የኢራን የመጨረሻው ኦፕሬሽን ምንድን ነው? የኦፕሬሽኑን ትንታኔ ከረጅሙ ባጭሩ እንደሚከተለው እናስደምጣቸዋለን። የመካከለኛው ምስራቅ ኃያል የፐርሺያ ምድር ኩራት የኢራኑ አብዮታዊ ዘብ አይአርጂ ለአሜሪካና ለምዕራባውያን የላከው ማስጠንቀቂያ የምድራችን ገጽታ የሚቀይር እንዲሁም የነበረውን የኃይል የበላይነት ሚዛን የሚያዛባ እንደሚሆን ተጠብቋል። የጦርነቱ የጅማሬ ፊሽካ እናንተ ብታሰሙም የድሉን ዋንጫ ግን የምናነሳው እኛ ነን አሉ የኢራኑ ቃል አቀባይ። ቃል አቀባዩ በሰጡት ጠንከር ያለ መግለጫ ኢራን ለሚቀጥሉት 6 ተከታታይ ወራት የሚቆይ ምድርን የሚያንቀጠቅጥ ጦርነት ውስጥ ለመግባት ሙሉ የትጥቅና አጠቃላይ የሎጂስቲክስ አቅርቦት አጠናቃለች ብለዋል። ወታደራዊ ዝግጅቱ አሜሪካም ሆነች እስራኤል እንደሚያስቡት ቀላል አይደለም። እስካሁን ዓለም ያላየችው በፐርሺያ ከርሰ ምድር ዋሻዎች ውስጥ የኢራንን የክፉ ቀናት የሚጠባበቁ ዘመን የተራቀቀባቸው የባሊስቲክ ሚሳኤሎችና የሰው አልባ የድሮን ሩምታዎች ወደ እስራኤልና አሜሪካ የጦር ሰፈሮች ለመዝመት የቀጠሮ ሰዓታቸውን እየተመለከቱ ስለመሆኑ ማረጋገጫ ናቸው። ቃል አቀባዩ አክለውም እስካሁን የተጠቀምናቸው ሚሳኤሎች ከአሁኖቹ ጋር ሲነጻጸሩ ምንም ናቸው። አሁን ግን እነዛን መዘዘኛና ታምረኛ መሳሪያዎችን የምንጠቀምበት አስገዳጅ ጊዜ ላይ ደርሰናል በማለት የጠላቶቻቸውን ልብ ገና በቃላት ጦርነት አርበድብደውታል። ይህን ባንክሮ የተመለከተውና የኢራንን ምስጢራዊ አቅም ያልገመተው ነጩ የዋይት ሃውስ ቤተ መንግስት ግራ መጋባት ውስጥ ሳይገባ አልቀረም። እስራኤልም በየዕለቱ የሚሰነዘርባትን ከባድ የኢራን ጥቃት መቋቋም ተስኗታል። አዲሱ የኢራን ሃይማኖታዊ መሪ ጠንካራ የበቀል በትሩን በእስራኤል ላይ አጠናክሮ ቀጥሏል።
ፕሬዚዳንት ትራምፕ ሰሞኑን ዙሪያቸውን ሲያማትሩ ከቆዩ በኋላ ፊታቸውን ወደ ክሬምሊን ቤተመንግስት አዙረዋል። ወዲህ ፕሬዚዳንት ትራምፕ ከሩሲያው አቻቸው ቭላዲሚር ፑቲን ጋር አንድም የመፈራራት ወይንም ደግሞ ስር የሰደደና ታሪካዊ ግንኙነት እንዳላቸው አመልካች ነገር አለ። ለምዕራባውያን ረመጥ የሆነባቸው ፕሬዚዳንት ቭላዲሚር ፑቲን ይህንን አጋጣሚ ለዓመታት የተጣለባቸውን የማዕቀብ ማዕበል በቅድሚያ ካላነሱ ነገሩ አይመለከተኝም በማለት የመፍትሄው አካል ከመሆን ታቅበዋል። ልባቸውን ለምዕራባውያን ከቶ የማይሰጡት ቭላዲሚር ፑቲን በዩክሬን ምክንያት ተጥሎባቸው የነበረውን ማዕቀብ እንዲነሳላቸው የጠየቁትን ጥያቄ ፕሬዚዳንት ትራምፕ ሳይወዱ በግድ ለማንሳት መስማማታቸውም ታውቋል። ከዚሁ ጋር ተያይዞ ይመስላል የዩክሬኑ ፕሬዚዳንት ዜሌንስኪ በምዕራባውያን ዘንድ ተገድቻለሁ በማለት ቤተመንግስታቸው ውስጥ ከፍተኛ ውጥረት ነግሷል። ሌላኛውና ዓለምን በተለይም በምዕራባውያኑ ዘንድ ከፍተኛ የኢኮኖሚ ስጋትን የደቀነው የዓለም ከፍተኛው የነዳጅ ምርት የሚተላለፍበት ስትራቴጂካዊ መስመር የሆርሙዝ ባህር ሰርጥ ነው። እንደ ኢራን አብዮታዊ ዘብ መግለጫ ከሆነ ከኢራን ፈቃድ ውጭ አንዲት ጠብታ ነዳጅ ከዚህ ቀጠና መውጣት አትችልም ስትል፣ ይህን የማደርገው አቅሙም ሆነ መብቱ ቁልፉ በኢራን ነው ስትል ጠንከር ያለ አቋሟን አሳውቃለች። የነገርየውን አሳሳቢነት በጥልቀት የተመለከተችው አሜሪካ በደቡብ ኮሪያ ያስቀመጠቻቸውን የክፉ ቀን ዘመናዊ የፓትሪዮትና የታድ ሚሳኤል መከላከያዎቿን ወደ መካከለኛው ምስራቅ ማንቀሳቀሷም እየተነገረ ነው። ከዚሁ ጋር ተያይዞ በሰሜን ኮሪያው አለቃ ኪም ጆንግ ኡን በአይን ጥቅሻ አጠፋሻለሁ እየተባለች የሚዛትባት ደቡብ ኮሪያ ፕሬዝዳንቷ ሁኔታውን ባይቀበሉትም የጥርስ ደም ሆኖባቸው እርር ድብን እያሉ ተቀምጠዋል። ዛሬ ዓለም በሁለት ጎራ ተወጥራለች። የመጀመሪያው አሜሪካ፣ እስራኤልና አውሮፓውያን የፈጠሩት የሀያልነት ጥምረት ሲሆን እስካሁን ዓለም የምትንቀሳቀሰው እኛ ባሰመርንላት መስመር ብቻ ነው ባዮች ሲሆኑ በተለይም ሩሲያ፣ ቻይና፣ ሰሜን ኮሪያ፣ ኢራንና ሌሎች የጀመሩት ያንሸነፍም ጠንካራ ጥምረት ደግሞ ሁለተኛው ነው። አሁን በሁለቱ ሀያላን መካከል የተሰመረውን ቀይ መስመር ማን ቀድሞ እንደሚነካት ከቶ መገመት አልተቻለም። የበላይነት የሚባለው ነገር ትርጉሙ ከስሟል። በዚህ መካከል የተወጠረው ሪባን እንዳይበጠስ ፕሬዚዳንት ትራምፕ ለሩሲያው ቭላዲሚር ፑቲን ምልጃ እየላኩ ይመስላሉ። በእርግጥም ቭላዲሚር ፑቲን የዓለም ቁልፍ ሰው፣ ለዚህ ውጥረት መርገብ ምክንያት ይሆናሉ ተብለው ከሚታጩ አስተዋይ ክንደ ብርቱ መሪዎች የመጀመሪያው ቁልፍ ስፍራ የሚገባቸው መሪ ናቸው። ክቡራን አድማጮች የዛሬን በዚህ ጨረስን። በቀጣይ ወሳኝና ወቅታዊ የመረጃ ትንታኔ እስከምንገናኝ በያላችሁበት ሰላማችሁ ይብዛ።